ቆይ እኔ በፊት ማቅስ ሴት ሆነሽ ነበር እንዴ? ምን ሆነሽ እንደዚህ ሆንሽ? አሃ ወንድም ሲታሰርብሽ እሱን ለመተካት አስበሽ ነው አይደል? አንቺ ዝም በይ ኤፍራታ። መነጋገር አለብን። ለዛ ነው የመጣሁት። እኔ አሁን ምንም መነጋገር አልፈልግም። ወደሽ ነው የምታወሪ? አቤት አቤት። እንዴ ከማን ጋር እያወራሽ ነው ግን ታውቆሻል? እኔ በደንብ አውቃለሁ። ያላወቃችሁት እናንተ ናችሁ። ስሚኝ እህት፣ ፍቅረኛሽ እራሱ ነው እጁን የሰጠው ብዬሻለሁ። ሄጄ መሰክርና ይፈታል። ሌላ ትርፍ ነገር መነጋገር አያስፈልግም። ፍቅረኛ ስትል ስለምን ፍቅረኛ ነው እያወሩ ያሉት? እንዴ ሀኒ ፍቅረኛ የላትም አይደል እንዴ? ወይኔ አኔት፣ የሆነ ነገርማ ያለፈኝ ነገር አለ። ስለዚህ አፍሽን ዝጊና ስሚ። ብትፈልጊ ኑሮማ ዛሬውኑ ሄደሽ ማስፈታት እሺ ነበር። ሄጄ ነበር፣ ግን ደግሞ ዛሬ እንደዛ ማድረግ አልቻልኩም። እባክሽ ልትረጅኝ ይገባል። በጣም ተናደሻል እኮ አውቃለሁ። የተፈጠረው ነገር ቀላል አይደለም። ፍቅረኛሽ ባላደረገው ነገር ነው የታሰረው። እና ምን ይሁን? ይሄ ምንድን ነው? መልሽልኝ። ደግሞሽ የጠየኩሽ ጥያቄ አትጠይቂ። አንብበዋል? ቢኒያም ነው እያለ ያለው። እና ምን ይሁን? ምን ማለት ምን ይሁን ማለት? ከቢኒያም ጋር እያወራችሁ ነበር ማለት? አንተ አብደሃል እንዴ? እንዴት እንደዚህ ትላለህ? ቢኒያም እኮ ሞቷል፣ በህይወት የለም። እና ይሄ ምንድን ነው? በፈጣሪ እና እኔ ምን አውቃለሁ? የሆነ ሰው እየተጫወተብኝ ነው የሚሆነው። መቼም መቃብር ከፍቶ አይመጣ ነገር። ሲጀመር ደግሞ እንደዚህ ነገር አይጠየቅም። ለምንድን ነው የማልጠይቀው? የሞተ ሰው ይጠየቃል እንዴ? ከየት እንዲመጣልን ነው የምጠይቀኝ? የሆነ የማይረባ ሰው እየተጫወተብኝ እንደሆነ እኮ ግልጽ ነው። እኔን የገረመኝ ነገር። ሰላም እንዴት አላችሁልኝ? ወደ ቻናሌ ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁልኝ። ሀረግ ድራማ እንግዲህ አሁን ላይ ኤፍራታ ሁላችንም እንዳየኑ ከሆነ ናታን ተፈቶ ወደ ቤት መጥቶ ያየን ነበረ። ነገር ግን ነገሩ እንደዛ አይደለም። ናታን በፍጹም ከእስር ቤት አልተፈታም። እንግዲህ በባለፈው ክፍል ላይ ናታን አንድ ደብዳቤ ለቃል ልኮ ነበረ። ይህ ደብዳቤ ግን ለቃል የደረሰው አይመስለኝም። ናታን እንግዲህ አንድ ነገር ያስባል። ሉሊትን መግደል ይፈልጋል። ሉሊት አሁን በህይወት አለች እና ኤፍራታ ገላት ቢሆን ያው ነገሩ ሲጣራ በመጨረሻ ላይ ኤፍራታ መልሳ እስር ቤት መግባቷ የማይቀር ነበረ። ነገር ግን አሁን ላይ በህይወት እንዳለች ሁሉም ሰው ያውቃል። ለዛም እሱ ሊገላት ይፈልጋል። እሱ ገደላት ማለት እሱ እስር ቤት ይገባል ማለት ነው። ስለዚህ ኤፍራታ በሰላም እንድትኖር ይፈልጋል። ያ ደግሞ መሆን የለበትም። ናታን ቆም ብሎ ማሰብ ነበረበት። እንግዲህ እሷን ለመግደል ይፈልጋል። ለዛም ነው እሱ የሚፈልገው ቦታ ደብቆ ያስቀምጣት። ሉሊት አሁን ላይ ሙሉ ለሙሉ ድናለች። በጣም ደህና ናት። ብዙም አልጎዳቻትም ነበረ እና እንግዲህ ለቃል ወንድሜ እንግዲህ አንዴ ከታሰርክ አይቀር፣ በነገራችን ላይ ለምን ታሰረ ብሎ ይሄ ራሱ ጥያቄ ሳይፈጥርበት ማለት ነው። በቃ እንዴት ነው የሰው ማን ነው በህይወታችን እንዴት መቶ ዝም ብሎ ለሱ ሚስት ተደርቦ እንደታሰረ ጥያቄ ራሱ የፈጠረበት አይመስለኝም። ናታን ማለት ቤተሰብ ሁሉ ጥያቄ ይፈጥርበት ይገባ ነበር። ይሄ ነገር ይሄ ሰው ማን ነው ምንድን ነው የሚለው ነገር እና አስቡት እንግዲህ አንድ የማያውቃችሁ ሰው መቶ እኔ ነኝ ብሎ ለዛ ሰው ጥብቅና ቆሞ እስር ቤት ሲገባ ነገሩ ዝም ብሎ መታየቱ በትንሽ ግራ ጋብቶኛል። ነገር ግን ናታን እንግዲህ ለዚህ ሰው አንድ ደብዳቤ ጽፎ ነበረ። ደብዳቤውን ደግሞ እንግዲህ ያኔት እሱን ልትጠይቀው ወደ እሱ በሄደች ጊዜ ነበረ ለሱ እንድትሰጥለት የጠየቃት። እዛኛው እስር ቤት ላለው ለቃል ይሄን ደብዳቤ ስጭልኝ ብሎ ደብዳቤ ሰጥቷት ነበረ። ደብዳቤውም እንግዲህ የጀመርኩትን እስክጨርስ አንድ ጊዜ ብቻ አንተ ጥፋቱን እንደሰራ እመንና ከዛ እንግዲህ ስጨርስ ራሴ መጥቼ እጄን እሰጣለሁ የሚል ደብዳቤ ነበረ። ቃል ማን ነው ናታን የጻፈው ለቃል ማለት ነው። ያኔት እንግዲህ ነገር አይታ እየሰጠችው አይመስለኝም። ለቃል ልትሰጠውም አትችልም።
በመካከላቸው ምን እንዳለ ይታወቃል። ሌላው እንግዲህ ኤፍራታ በሀሳቧ ናታን መቶ ቤት እያሰበች ነበረ። ከእሱ ጋር ብዙ ነገር እያሳለፉ ነገር ግን እውነት አይደለም። እኛ እንደውም ቃል ይሄን ነገር ተቀብሎት በነገሩ ተስማምቶ ያስፈታው መስሎን ነበረ። ሰውየው አልተፈታም። ነገር ግን እዚህ ጋር ሌላ ነገር አለ። ያኔት እነ ኤፍራታ ቤት ነው ያለችው። ይህን ነገር የነገረቻት ሰው ቤቷ ውስጥ ቁጭ ብላ ማነሽ፣ ምንድነሽ፣ ከየት ነው የመጣሽው ብላ ለምንም ነገር ሳትጠይቃት አሁንም ቤታቸው ውስጥ እየኖረች ነች ሴት። በዛ ላይ ደግሞ እንግዲህ የቃል እህት እዛ ቤት መታ ነበረ። እንግዲህ ካያችሁ ያኔትን ስትደበድባት ነበረ። እንደሚተዋወቁ ግልጽ ነው። ስለዚህ እዚህ ለምን ምን እንደምትሰራ እውነቱን ከመጠየቅ ይልቅ አሁንም ድብብቆች ጀምረዋል። የቃል እህት ፍቅረኛዬን አስፈቱ እያለች ድራማ ጀምራለች። ማለት ወንድሜ ነው፣ ከዚህ በላይ ምን ይመጣል? ወንድሜ ነው ብላ ከማስፈታት ይልቅ ፍቅረኛዬን አስፈቱልኝ እያለች ትገኛለች። ይሄ ነገር እንግዲህ ያኔት ይሄ ነገር ስትሰማ እንዴ እኔ ሳላውቅ ፍቅረኛሽ እንዴ ማን ነው ፍቅረኛሽ ስትላት እያየን ነበረ እና ልታዋርዳትም ነበረ። ለምን እንዳስፈለገ መደባበቁ በዚህ መጠን ባላውቅም የቃል እህት እንግዲህ እዚህ ቀደም ሞግዚቷ ማለት ነው የህፃኑ የያፌት ሞግዚት ልጁ ያለበትን ቦታ ሳይ ብላ ይዛት እየሄደች እያለ ምን አድርጋ እንደሆነ አላውቅም። እንግዲህ እሷን ጥላት ያችኛዋ አምልጣለች ማለት ነው። ምን እንደሚያንከረፈፋት ባላውቅም እሷን አሸንፋ እንግዲህ ያችኛዋ አምልጣለች ማለት ነው። ሞግዚቷ ልጁን ልታሳያት መስሎን ነበረ። እኛ በልጁ ትደራደራለች ብለን ነበረ። ነገር ግን ያን ነገር ማድረግ አልቻለችም። ኤፍራታ አሁንም ችግር ውስጥ ነው ያለችው። በዛ ላይ ደግሞ ቤታቸው ውስጥ ያለችው ሴት ያኔት ማለት ነው ይህን ሁሉ ድራማ እየሰራችባቸው፣ ነገር ግን ቀና ብለው እንኳን ለሰከንድ ምንድን ነው ማናት ብለው አስቡት። ይህን ያክል ከባድ ሚስጥር የነገረቻቸውን ሴት ዝም ብለው ቤት ውስጥ ታቅፈው ማስቀመጣቸው ግራ ጋብቶኛል ስላችሁ። ቤተሰቡ ሁሉ ተበጥብጠዋል። ባሏ እስር ቤት ገብቷል። እሷ በዚህ ችግር ውስጥ ያለችው። ያቺ ግን እሳቱን የለኮሰችው ሴት ምንድናት ብለው ለሰከንድ እንኳን መጠየቅ ለምን እንዳልቻሉ፣ ለምን ፍዝዝ ድንዝዝ እንዳሉ ማቀው ታሪክ የለም። ነገር ግን ያ ሁሉ ነገር ካደረገች በኋላ አሁን ቤታቸው ውስጥ እንደ እየቀበጠች ማለት ይቻላል። ማንም ሰው ሀይ በይ የሌላት ኤፍራታ እንኳን ውጭልኝ ከቤቴ ብላ ማስወጣት አልቻለችም። አሁንም ቤታቸው ውስጥ እየኖረች ነው። እነሱ እየታመሱ እሷ ግን እየኖረች ነውና ለምን እንደዛ እንደሚያደርጉ ባላውቅም ማለት ነው። ነገር ግን ናታን እሷን ጠርጥሯታል። በእርግጠኝነት እዚህ ነገር ውስጥ እጅሽ አለበት፣ ብቻ ከዚህ ልውጣ እያለ እየፎከረባት ይገኛል ያኔት ላይ። ያኔት ደግሞ ከዛ ቤተሰብ ጋራ የሆነ የሚያገናኛት ነገር አለ ወይ ከቤዛ ጋራ። በእርግጥ የቤዛ የአባቷ ፎቶ የናታን ቤት ወይም ደግሞ የኤፍራታና የናታን ቤት ውስጥ ሊቀመጥ አይችልም። ምናልባት የያፌት ፎቶ ወይም ደግሞ የእናትና አባታቸው ፎቶ ሊሆን ይችላል ብዬ አስባለሁ። እዛ ቤት የተገኘው ፎቶ። ያን ፎቶ ካየሽ በኋላ እንግዲህ የዛ ቤተሰብ አባል እንደሆነች ስታወራ ሰምተናል። ነገር ግን እስካሁን ድረስ ማንነቷን ወይም ደግሞ ያገኘችው ፎቶ የማን እንደሆነ እየተናገረች አይደለም። እዛ ቤት ግን ቤተሰብ ነኝ ብላለች። ሌላው ደግሞ ገኒ እንግዲህ የት እንደሄደች አይታወቅም። ራሴ ላጠፋ ነው እያለች ትገኛለች። ማለት ምንድነው የቤቱ ሰው ራሱን ከማጥፋት ውጭ ሌላ ሀሳብ የለውም እንዴ? ስንት ችግር እያለባቸው ቤታቸው ውስጥ ያለውን ችግር ምንድን አንዳንድ ጊዜ በጣም ያስቀኛል። ማለት ትክክለኛ የሆነን ነገር ልብ ብሎ ከማየት ይልቅ ውሸት የሆነን ነገር አጉልተው ሲያሳዩ እናያለን። ለምሳሌ ኤፍራታ በተደጋጋሚ ልጅሽ በህይወት አለ የሚለውን ነገር የልጇን ሬሳ አላየችም አይደለ ስትቀብር። ስለዚህ ለምንድን ነው ምንድን ነው ነገር ብላ ለመጠራጠር ነው። በአይኗ አላየች፣ ሬሳው ሲቃጠል አላየች፣ ልጇ ሲሞት አላየች። ሞተ ብቻ ነው የተባለችውና ሞቶ ተቃጥሯ ነው የተባለችው። ለምንድን ነው አለ የሚለውን ሀሳብ መቀበል ያልፈለገችው? የልጇን ሬሳ አይታ አልቀበረችም። እና የልጇን ሬሳ አይታ ያልቀበረች እናት ልጅሽ በህይወት አለ ስትባል ለምንድን ነው መጠራጠር ያልቻለችው? ነገር ግን እከሌ ገሎታን የሚለውን ነገር ግን ለመቀበል ምንም አይነት ምስክር ምንም አይነት ማጣራት አልፈጀባቸውም። አለ የሚለውን ነገር ግን መቀበል አይፈልጉም። ይሄ በጣም የሚያስገርም ነገር ነው። ለምንድን ነው እንዴት ይሄ ነገር ብለው ለሰከንድ እንኳን ማሰብና መመርመር ያልቻሉት? ለምንድን ነው ብዙ ርቀት ያልሄዱት? ለምንድን ነው ይሄን ነገር ለማጣራት? በዛ ላይ ደግሞ ሉሊት ህፃን ልጅ እንዳገተች ቃል ለናታን ነግሮት ነበር አይደለ? ስለዚህ ለምንድን ነው ያልጠረጠሩት? ትንሽም ቢሆን እኮ ያውቃሉና
በዚህ መጠን መጃጃል እኔ ምን ማለት እንደሆነ አላውቅም። ምንም ባልተፈጠረ ነገር ሉሊትም ባላደረገችው ነገር የማያውቋት ሴት አንድ ቀን ቤታቸው መታ የማታውቅ ሴት በነገረቻቸው ተረት ተረት ምን እንዳደረጉ እንግዲህ ተመልከቱና ጥሩ ነገር ላይ ቢያተክሩ መልካም ነው እላለሁ። በተለይ ኤፍራታ የልጅሽ በህይወት አለ የሚል በተደጋጋሚ ሲነገራት ምንድን ነው ብላ ነገሩን ለማጣራት መሞከር ነበረባት እና ዝም ብሎ ምንድን ነው ዝም ብሎ በስሜት ብቻ መሄድ ነው። እና እንግዲህ ይህ ሁሉ የሰሩት ስህተት ሁሉ ሉሊት ላይ ያደረጉት ነገር ሁሉ ውሸት፣ እስካሁን ቤታቸው እንደዚህ ዝብርቅርቁን ያወጡት ነገር ሁሉ ውሸት መሆኑን ሲያውቁ ምን እንደሚሉ እንግዲህ ካለፈ ስህተታቸው እንዴት አይማሩ? እስከዛሬ በጣም ብዙ ሰው በድሏቸዋል። ብዙ ጥላት ወዳጅ መስሎ ቀርቦ ሲበድላቸው አይተዋል። እና ሰው እንዴት ከትላንቱ አይማርም? ሰው እንዴት ዛሬ ማነሽ እኮ ብለው ልጅቷን እስካሁን ድረስ አልጠየቋትም። እንደውም እኮ አንቺ ራስሽ ብትሆኝስ የገደልሽው ምን አገናኝሽ ከሉሊት ጋራ ሲጀመር ብለው ጥያቄ ውስጥ አልገቡም። እና ይሄ በጣም ከባድ ነው እና በጣም ያስገረመኝ ነገር ይሄ ነው። በራሳቸው እንትን እንግዲህ ይህ ሁሉ መጃጃላቸው ወይም ደግሞ ባለማስተዋላቸው ቤታቸው ተበጥብጧል። ገኒም ይሄን ነገር መቋቋም ስላልቻለች እንግዲህ ራሴን አጠፋለሁ ብላ ከቤት የት እንደሄደች ጠፍታለች። ሌላው እንግዲህ ሉሊት ናት። ሉሊት ያው እንደሚታወቀው ብትወጋም አሁን ላይ ድናለች። መጀመሪያውንም የውሸት ነበረ እና እንግዲህ ዳግም እየጠበቃት እያለ ቁጭ ብሎ እያለ በጣም ይደክመውና እንቅልፍ እየወሰደው እዛው ቁጭ ባለበት ተኝቶ እያለ ነበረ። ሉሊት ቀስ ብላ እጇን ልካ ስልኩን አውጥታ ልትወስድ ነበረ። ያው እዛ እንዳለች ለሰዎች ነግራ ልታመልጥ ነው። እንግዲህ ሉሊት ከተሳካላት ማምለጡ አይቀርም በቀጣይ። ምክንያቱም አሁን ላይ የውሸት ነው የታመመች መስላ ዝም ያለችው እንጂ በጣም ጤነኛ ናት። እንደማያወራ ሰው መስላ ሆን ብላ እንደታመመች አስመስላለች። ነገር ግን ሉሊት በጣም ደህና ናት፣ ምንም አልሆነችም። እና በቅርቡ ከዛ ከታሰረችበት ቦታ ማምለጡ አይቀርም። በዳጊ እንዝላልነት ማምለጧ የማይቀር ነው። በተደጋጋሚ የዳግምን ስልክ ከሱ ሰርቃ ለመውሰድ ስትሞክር እያየን ነበረ። ሌላው እንግዲህ ደግሞ ቢኒያም ነው። ቢኒያም የነ ኤፍራታ ቤት ወይም ደግሞ የነገን ቤት ጽዮን ያለችበት ቤት ማለት ነው ሂዶ በማንኳኳት አንድ ደብዳቤ አስቀምጦ ሂዷል። ያንን ደብዳቤ ደግሞ ያገኘው አቤል ነው። አቤል ደብዳቤውን ሲያነበው እስከ ዛሬ ከቢኒያም ጋራ ሲገናኙ እንደነበረ የሚያሳይ ነው። በእርግጥ እሷ አታውቅም፣ ግን ብዙ ጊዜ ያገኛት ነበረ። ቤቷ ድረስ የሚሸኛት፣ ስትሰክር ደግፎ የሚወስዳት፣ ያኔ ራሷን ሳትሆን እያለ አብሯት ሁሌ ነበር። እሱ ነበር ቤቷ የሚያደርሳት። እና እንግዲህ ጽዮን አሁን ላይ ከዛ ከመጥፎ ባህሪዋ ስትመለስ መጠጡንም ሁሉንም ስትተው ቢኒያም ቢጠብቃት አትመጣም። ለዛም ነበር እንግዲህ እዚህ ቀደም ስልኳ ላይ ደውሎ ያው አውርቷታል። በዛም የተነሳ ራሷን ስታ ወድቃል። ድምፁን እኮ ሰምተዋለች፣ ግን ራሷን ስታ ስለነበር ነገሩን ረስተው ነው እንጂ ጽዬ እንዴት ነሽ ብሏታል። እና ከዛም በኋላ እንግዲህ እሱ ምነው ድምፄን ሰምተሽ ጠፋሽ አይነት ነገር ደብዳቤ ጽፎ አስቀምጦ አቤል አግኝቶታል። አቤል እሷን በፍጥነት ጠርቶ ለካ እስከዛሬ ከቢኒያም ጋር እየተገናኘሽ ነበር ወይ በሚል እንግዲህ ሲያፋጥጣት እያየን ነው። እሷ ደግሞ ምን ማለት ነው የሞተ ሰው እንዴት በህይወት አለ ብለህ ታስባለህ? ሰዎች እየተጫወቱብኝ ነው የሚሆነው ብላ የምታውቀው ታሪክ የለም። እሱ ግን ቢኒያም በህይወት እንዳለ ያውቃል መሰለኝ አሁን ሳስበው ማለት ነው። ለዛ ነው እየተገናኘሽ ነው ወይ ብሎ ያላት። እንግዲህ ጽዮን አሁን ላይ ለማናቸው እንደምትሆን አይታወቅም። አሁን ላይ አቤልም ጥሩ ልጅ ሆኖ ለወንድሟ የሚታዘዝ የወንድሟ ቀኝ እጅ ሆኗል። ቢኒያም እንግዲህ በፊት በጣም ነፍሷ እስኪወጣ የምትወደው ልጅ ነው። አሁን ላይ ጽ ማን ጋር አብራት ሆን ይሆን የሚለው ራሱ ትንሽ ሌላ ጥያቄ ነው። እንግዲህ ሐረግ ድራማ ክፍል 170 ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ